ደግሞ ዘፈን ያለበት ቦታ ደግሞ ያ ነገር አይመጣም። በምንድን ነው የምታባሪው? እንዴ አይነት ሰላም ለኪ አንዳንዴ እንደውም ወደ መንፈሳዊ ዓለም ስትቀሪ ፈተና ይበዛል ይባል። ወላስ ይበዛል ከሚሉት ነሽ ወይስ እንደው ፈተና ያረቃል ከሚሉት ነሽ? እንደው ስርዓቱ እንኳን በስርዓት ነው ያደኩት፣ ግን ከየት ነበር ሙሉም ብለው በእድሜ ማስባቸው የነበሩ ነገሮች አንዱ ለቀን ሰንበት ጊዜ ብትወስጂ እግዚኦ ወዮላችሁ ነው ብሎ ቤት ውስጥ መጥቼ ይሄ ልክ በቃ አለ አይደል ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል። እንዱ እናትሽን አስተዋውቂኝ ሲል እናትሽን ባወኳት በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። ሁሌ እንደምናደርገው በሳድቅ ፕሮግራማችን እንግዲህ ልጆች መተው ታዳጊዎች መተው የልባቸውን የሚያወጉበት ቆይታችን ነው። ዛሬ ደግሞ በኢትዮጵያዊ ወግ ባህል እሴት አድገው እምነታቸውን ጠብቀው ደግሞ ለሀገር ጥሩ ትውልድን ከሚያበረክቱ ሰዎች ወላጆች ፊት ደግሞ ልጆችን ስናይ ወላጆቻቸውን በግልጽ የሚያሳዩ ናቸውና ዛሬ እዚህ ትልቅ እንግዳ ይዤላችሁ መጥቻለሁ። ዛሬ እንግዳ ደግሞ አሜን አንድ አምላክ ናት፣ ዘማሪ ናት። በዓለማዊ ትምህርት ደግሞ 12ኛ ክፍል አሁን ተፈትነሻል። ግን አልተፈተኝም። መቼ ነው የምትፈተኑት ማለት ነው? ሰኔ 24 እውነትሽን ነው? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? በጣም ደስ ያለሽ ደርበብ ብለሽ አንቺ ነሽ ፕሮግራም መሪ የምትመስል። ደስ ይላል ደርባባሙ። ስንት ዓመትሽ ነው አሁን አሜን? 17 አሁን ነሐሴ ላይ 18 ዓመት። አንቺ በደንብ አሁን ይሄ ወጣት ልጆችን ትኩስ ኃይል የሚባለው እናንተ ነው ወደ በእኛ በኩል ከኛ ትንሽ ከፍ ብሎ መጀመሪያው እናንተ ነው። ፋየር ኤጅ የሚሉት እናንተ ነው። እኛ እንኳን በርደን አለ ኦልሬዲ ወደ መሬት እሳት ውሃና ነው ንፋስ እሳት ተቀቻች። እነዚህ የነፍስ ባህሪያት ሰባቱ ስነ ፍጥረት ነው የሚባሉት መሰለኝ። የነፋስ ባህሪ አለ፣ የእሳት ባህሪ አለ፣ የውሃ አለ፣ የመሬት አለ። አሁን እኛ ወደ ውሃው መሰለኝ እና አንቺ ደግሞ የእሳት እንዴት ነው የእሳትነት ባህል? እንዳቀባበል እንደ ሰው እንዴት ተቀበልሽ አንቺ? ትንሽ ቢከብድም ወይ ከእግዚአብሔር ጋር ተቀበላለሁ አይደል? ምን ይከብዳል ባንቺ? ጮክ በይ ግን ምን አይሰማም እያለ ደከመሽ ተፈጥሮም ስለሆነ በእድሜ የሚመጡ ፈተናዎች አሉ፣ በእድሜ የሚመጡ ደግሞ በረከቶች አሉ። አንቺ እሳትነቱ እድሜሽ ላይ አሁን ይሄ ወይም ፋየር ኤጅ የሚሉት ላይ ምንድን ነው የገጠመሽ? እንጃ ኖርማል ከሌላው አንጻር ካለው ግን ያው ድሮ ከነበረሽ ባህሪሽ ትንሽ እየተቀየረ ይሄዳል። እድሜሽ እየጨመረ ይሄዳል። አዳዲስ ነገሮች ስለሆነ ሰውነትሽም ጭንቅላትሽም የሚቀበለው ያው ባህሪሽ እየተቀየረ ይሄዳል። ግን ትንሽ ቆይቶ ደግሞ መልሶ ወደ ነበረበት ይመለሳል። ይሄ አዲስ ነገር የመፈለግ የመሞከር ከዛኔ ያውቃለሁኝ የማለት ብቻ እኔ ልክ ነኝ ብቻ ወይም ሌላው ሰው እንደማያውቅ እኔ በአንቺ እድሜ የሚሰማኝ ነው የምነግርሽ። እና ወጣትነት ወይም ይሄ የእድሜያችን ላይ ብቻ እኛ በጣም አዋቂ እንደሆነ በጣም ነገሮች እንደገቡን ቤተሰብ እንደማይገባው ወደኋላ እንደቀረ የሚሰማን ይመስለኛል። አንቺ እንደዛ የለም? አለ ከኛ ፐርስፔክቲቭ ብቻ ስለምናየው ነገሮች እኛ በምንረዳው ስለሆነ ሌላ ሰው የሚረዳው መስሎ ስለማይሰማሽ ብዙ ጊዜም እንደዛ ነው የሚመስለው ሲታይ። አንቺ ባየሽበት ስለማያየው ብዙ ሰው ያው የኔን ወደ ማለት ትሄጃለሽ። ጓደኞች አሉሽ? አሉ። የድሮ ናቸው ወይስ አሁን 12ኛ ክፍል? 11ኛ ክፍል ከ11 ጀመሩ። ኦልሬዲ ዋናው እድሜ ላይ ነው አንድ ላይ። ምን አይነት ጓደኞች? አንዳንዴ ፍጹም አሁን አንቺ ዝምተኛ በጣም ዝም ያልሽ ምናምን ነሽ። የእንደዚህ አይነት ሰዎች ጓደኞች በቃ ትንሽ በጣም ያለ ባህሪ ያላቸው ጓደኛ የሚይዙ አሉ። አንድ አይነት ደግሞ ሰርክል ያላቸው አሉ። ተመሳሳይ ነው ባህሪያችን። ያው ከነሱ ጋር ሲሆን ይለያል። እኔ ማወራሪኝ ምንም ስለሚለይ ከሌላ ሰው ጋር ካለኝ ያው የራስሽ ሰርክል ሲሆንና ከውጪ ሰው ጋር ሲሆን ስለሚለያል ያው ተመሳሳይ ነው ባህሪያችን። ይሄ የምንወደው ወይ ምንም እንትን የምንለው ቢለያይም ግን ጸባያችን የሆነ ሁሉም አክሰፕታንስ አለው እርስ በርስ። አሪፍ ነው። ምንድን ነው መለያችሁ? የእናንተ ግሩፕ ሲባል የናሜን አሁን ያሜን ጓደኞች የናሜን ግሩፕ ሲባል ምንድን ነው መገለጫችሁ እናንተ የምትረዱት? አንዳንዴ እኮ ግሩፓችን ወይም ጓደኞቻችን ሌሎች ሰዎች ሲያዩን የሚረዱን ብለን የምናስበውና ትክክለኛው ነው ሊለያይ ይችላል። ግን አብዛኛው ሰው የሚላችሁ ምንድን ነው?
እንጃ ሴቶች ብቻ ነን የኛ ሰርክል እና ምናልባት ሳቃችን ጩኸታችን ምናምን ሁላችን እንግባባ ስለሆነ ጩኸታችን የሚታያቸው ይመስለኛል። ትጩኸልሽ ያው ከጓደኞቼ ጋር ሰው በሳቅ ጩኸት መቼም እንደዚህ ያል ስለሆነ ምንድን ነው የሚያስጨዋቸው? አለፍ አለፍ ሳቅ ጩኸት ነው የምንስቀው ስንስቅ። ሌላው ያው አንድ አይነት ነው የሚባለው። እርጋታችንም እንዳለ ሆኖ ያው ሳቃችን ስለሚበዛ ጩኸታችን ብዙ ሰው የሚታየው ይመስለኛል። ትምህርት ላይስ እንዴት ነሽ? አሪፍ ነው፣ ምንም አይልም። ከጓሮ አንደኛ ነው የምወጣው ነበር እኔ በኋላኛ በኋላ በራ በጓሮ አንደኛ 32 ካለ እንደምንም ብዬ 31 ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ አንቺ እንዴት ነሽ? ከፊት ለፊት ከሚወጡት ነሽ ከኋላ ከሚወጡት ነሽ? መሀል ላይ ተቀላቅለው የሚወጡት መሀል ላይ። ባላንስ ጥሩ ነው። መሀል ይሻላል። ትምህርቱ አሁን እንዴት ነው? ትንሽ እየከበድ ይላል ምናምን ካሪኩለሙ ወይስ እናንተ ጋር? ያው ድሮ 9 እያለን 10 እያለን የሚከብድ ነበር የሚመስለን። አሁን 11 እና 12 ስትገቢ ደግሞ ያኛው ይቀላል። አሁን ይከብዳል ትያለሽ እና እስክታልፊው ድረስ ያለው ነው እንጂ ያው አቴንሽን የመስጠት እንትን ይመስለኛል። ሁሉም እንትን ኢንትረስት ኖሮሽ እንትን ስትዩ ስትቀበዩ ይቀላል። ግን የሆነ ቦሪንግ የሚሆን ከሆነ ግን ማንም አይቀበሉም። ስለዚህ እንዳቀባበል ምንድነው መሆን የምታስቢው? እንግዲህ አሁን አንቺ ህልምሽ የምታየው ነገር አለሽ ብዬ አስባለሁ። ምን መሆን ነው የምትፈልጊ? ልጅ ያለው አስተማሪ ብላኛለች እናቴ። ብለሻል አለች። አስተማሪ መሆን ተብለሻል። አንቺ አላመንሽበት የልጅነት አሁን ካለ ይመስለኛል። ወደፊት እኔ እንጃ እራሱ ጊዜ ሲመጣ የምትሆኝ ይሆናል እንጂ አሁን እንጃ እርግጠኛ አይደለሁም ምን መሆን እኔ እንጃ። አሁን ለምሳሌ የተፈጥሮ ሳይንስ እና የሶሻል ሳይንስ ተብሎ ይከፈላል። 11 ምርጫሽ ውስጥ ቤተሰብ ነው የመረጠሽ ወይስ አንቺ? ራንደምሊ ነው የመረጥኩት ብለሽ ምን መረጥሽ? ናቹራል ሳይንስ። እውነት የማይመረጥ ራንደምሊ ያው አስበሽ አሰላስለሽ በውጤት የምትገቢበት ነው። እንትን ቲዲ ቴክኒካል ድሮይንግ ብዙ ጊዜ ስለሚያወራ ሰው አለ ብሎ ስለሚያወራ ያለ ነበር የመሰለኝ። እኔ ስገባው ተሰርዟል። እውነትሽን ነው። አቤት እንዴት ይከብደኝ እንደነበር በ0.5 በምናምን 5 እኔ ደግሞ አስመራ ይዤ መሳል አልወድም። አንቺ ግን ሰምቻለሁ በጣም ጎበዝ ሰዓሊ እንደሆንሽ። ስዕሉን ፈልገሽ ነው እዛ ዲዛይን ለማድረግ ማለት ነው? ይቀላል፣ ከካልኩሌሽኑ ከምናምን ትንሽ ይቀላል። ክሬቲቭ ሳይድ ላይ ስትሆኝ ያው ኦብዘርቭ የምታደርጊውን ማስቀመጥ ይቀላል ካልኩሌት ከማድረግ። ከተሰጦችሽ ውስጥ ቤተሰቦች እንደነገሩኝ ትስያለሽ? ስዕል እሞክራለሁ። አይ ትህትናማ ከቻልሽማ ስላለው ነው እንጂ ፊት ለፊት ሆነሽ ትስያለሽ አይደል? ምን መሳል ግን ይሄ ውስጡ ያለውን ነው ሰው የሚስለው ይባላል። ምን አይነት ስዕሎችን ነው ወረቀትሽ ላይ የምታሳርፍ ወይም ሸራሽ ላይ? ብዙ ጊዜ የማይሆን ይመስለኛል ናቹራል የሆኑ ነገሮች ውጭ ላይ የምታያቸዋለሁ። የሆነ ሲኒማቲክ የሆነ ቪዎች ለመሳል እሞክራለሁ። ግን አንዳንዴ ስዕል ላይ ፈንዳሜንታሎች አሉ እነዚህ ፐርስፔክቲቭ ምናምን የሚባሉ እነሱን ይዘሽ እንትን ካላልሽ ይከብዳል ትንሽ እንደዚህ አይነት ነገር ለማስቀመጥ ወረቀት ላይ ወይ ሸራ ላይ። ያው ሰው የሳለውን ደግሞ መሳል ይቀላል። እንደዛ ነው የምስለው። አሁን እንደሆነም ደስ ፐርስፔክቲቭ ይመጣል ማለች አልመጣ ይከብዳል። አንቺ እንትን ብለሽ ሳይሆን ንገሪኝ። ልክልኬን ካርቱንም ቢሆን ለስዕል ትሆኛለሽ። ለስዕል እውነት ካራክተር ነው ግነት ነገር ነው ያለው። የካርቱን አንዴ ጆሬ እንደዚህ አንጠልጥሎ አፌ እንደዚህ ያስፍቶ በእውነት ሰዓሊው ነው አይደል? ስታይላቸው አለ አይደል? የሚስሉበት ስታይል። አንቺ ብትሲኝ በምን ከለር በምን ነገር ትሲኛለሽ? ያው ጥያቄዎች መልስሽ አይቺ ጥያቄዎች ነው ይመቻል ለምሳሌ ፊትሽ እውነት ያምራል ወይስ አይ ይሻልሻል ነገሩ እንደሱ ብትይ። ከዛ ደግሞ በጥሩ መንገድ ነው ቤተሰቦች ያሳደጉሽ ብዬ አስባለሁ። ቤተሰቦቼ የተወለድኩባቸው ቤተሰቦቼ እናትና አባቴ ጋር ባልወለድ ኖሮ ይሄን ነገር አጣው ነበር። በመወለዴ ደግሞ ይሄን አተረፍኩ የምትይው ነገር እስቲ ንገረኝ። ያዩብሽን ነገር አሪፍ ነገር ከሆነ በዛ እንድትቀጥይ ፑሽ ያደርግሻል። እኛ ቤት እንደዛ ነው ያለው። አሁን ትንሽ ነገር ልክ ለምሳሌ ስዕል ኢንትረስቲ ላይ በደንብ እንትን ያለ አሁን መሳሌ ጀመርኩት በወንድሜ ምክንያት ታላቅ ወንድሜ ይስል ነበር ይሞካከር ነበር። ከዛ
ስዕል በሱና አንድ ተማሪ ነበረች ትምህርት ቤት እሷም ትስል ነበር። በሁለቱ ነው የጀመርኩት ስዕል እና ስስል ከራሱ ጋር እያስተያየ ከኔ እኮ ይበልጣል ያንቺ ስዕል ምናምን ይለኝ ነበር። እናቴም የሆነ እንትን ስላላት እንደዚህ የስዕል ምናምን ፍቅር ስላላት እሷም ታበረታታኛለች እና ስዕልን አሁን እንደወደውም እንትን እንድገፋበት የሚያደርገችኝ እሷ ናትና ወንድሜ ናቸው። አብዛኛው ሰው እኮ ቀለምና ይሄ ፓርከር እርም ብሎ የሚተው በቤተሰብ ምክንያት ነው። በነገራችን እየጨቀጨኩ ግድግዳ ላይ ስለው ይጠብቁናል። በቃ ሰምቶት የማያውቁትን ድምፅ የምታሰሚያቸው የሆነ እኮ ብሎ ይቀራሉ። አሁን እኔ ልጅ መጀመሪያ ስትጀምር ቤት ውስጥ እኔ ኩሉንም ምኑንም ከየት እንደምታገኛ ነገር ስትስል ነው የማገኘው። መቼም በጣም በቃ አቁም ብዬ ጮኩባቸው። እድሜ ዘመን ቡሩሽ እናንተ ወላጆች በጣም ይሰራሉ። ህልም አይቆጧችሁም ማለት ነው በአግባቡ እንድታደርጉ? መቆጣት አለ። አሁን እኔ ቁምሳጣቸውን አበላሽቸዋለሁ ስዕል ጊዜበት ውስጥ መስታወት ላይ ስል ነበረ በእናቴ ሊፕስቲክ አንቺ ዮዮነካ ታዲያ የሚቆጣሽ አካል አልነበረም ወይስ እንዴት ነው? ኧረ አጸዳለሁ ቶሎ ባያታልሽ አይደል? ከዛ ወረቀት ላይ ሳይው ትባያለሽ። ወደ ወረቀት ቁምሳጥኑን አስቀይሪ አትባይ? እስካሁን አላሉኝም። እንግዲህ ወደፊት ተቀይራለሽ። በዝማሬ ታገለግያለሽ። ድምፅሽ በጣም ቆንጆ ነው ተብያለሁ። ዘፈን አትወድም? በዘፈን የጀመርኩት አንዴ እኔ ልጅ የቄስ ልጅ ናትና አንዴ እኮ በጣም ትልቅ ትምህርት ነው እዛ እየተማርን ተሰብስበን አንድ ጥያቄ አለ። እኔ ከትምህርቱ ላይ መስሎኛል የምትጠይቀው ለምንድን ነው ሲላል ለምን ግን ዘፈን ኃጢአት ሆነ? ሁሉ ዘፈን ኃጢአት ለምን እንደሆነ አለችና ያው ልጅነት ስላለ እንጂ በኋላ ሲገባን ደግሞ ወደ ዝማሬው እናደናለን። የብዙ ሰው ጥያቄ ይመስለኛል። መዝሙር እንሰማ ነበር በስንት ዓመት ነው ኬጂ ላይ ምናምን ሰንበት የጀመርነው፣ ግን ስቲል የሆነ ዙሪያሽ ላይ አይጠፋም ዘፈን ምናምንና በዛ ምክንያት ወደዛ ታዲያ ያለሽ እንትን እያለ ሲሄድ በምን ትገስጩ? አንዳንዴ እኮ መሀል የሚዘመርበት ቦታ ላይ አምጥቶ ወየጎሳይ ነው እየተዳፍሩ ያመጣብሽና በቃ ይሄ ወይ አንዱ ናይስ ደግሞ ዘፈን ያለበት ቦታ ደግሞ ያ ነገር አይመጣም። በምንድን ነው የምታባሪ? እንዴ አይነት ሰላም ለኪ እውነትሽን እውነት እስቲ በይልኝ ትንሽ አሁን ራሱ በይበያለኝ የጎሳይም ብዬሽ እስቲ በይ ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቋቂ ማርዌናዊ ተማጸነ ለኪ በእንታና ምኪ ወያቄ ባቡኪ ማይበረና ይሁን ድንግል ባርኪ ይላልሽ። እቺ ተባራለች። መደጋገም ነው መደጋገም። ለነገሩ እንኳን ይሄ ራሱ ነው ሰይጣኑ የሚያባርር ትልቅ ሰሎት ነው አይደለም? ሰላም ለኪ ትልቅ ሰሎት ነው። እዚህ አሁን ብለናል አይኖርም እዚህ አካባቢ ግን ያው ስለገሰጽ ነው ወደ ዝማሬ እንሂድ። እስቲ ዘምሪልኝ ትንሽ ግን ግጥሙ እንዳይጠፋብኝ ከስልኬ ይቻላል። እኔ የማውቀው አሁን ፈራው መዝሙር ካለ የድሮችን እንኳን እንደም ጎበዝ አግዝሻለሽ። ድንቅ አድርጎልኛል መዝሙር ታውቂያለሽ? አዎ አዝማቹ ላይ ትንሽ እንጂ በደንብ ሰግድ ጮክ ብለሽ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ። ድንቅ አድርጎልኛል ረክሼ ሳለው፣ ድንቅ አድርጎልኛል ልጄ ሆይ ነይ ያለኝ። ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል
መንግስቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲዋደዱብኝ ድንቅ አድርጎልኛል ማን ይደርስለታል ድንቅ አድርጎልኛል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነ ደረስክልኝ ድንቅ አድርጎልኛል ከሞት አዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ዝማሬ መላእክትን ያሰማል። የሚያሳዝን ድምፅ ነሽ ምናምን ይላል የሆነ በጣም ደስ ይላል። ሰንበት ትምህርት ቤት ተማሪ ነሽ? እማር ነበር። አሁን 1-2 ዓመት ከሄድኩኝ በአንዳንድ በትምህርት ለምናምን ጉዳይ ምን ይጠቅማል ብለሽ ታስቢያለሽ? ሰንበት ትምህርት ቤት መማር እኛውን ተማሩ ነው የምንለው እንጂ እየተማራችሁ ያላችሁት ደግሞ ምንድነው የሚገባችሁ ስትማሩ እዛ ውስጥ? ሰንበት ትምህርት ቤት ለብዙ ሰዎች መስመር ነው ብዬ አስባለሁ። የህይወት መስመራቸውን ብዙ ሰዎች ያዙት በዛ ነው ብዬ አስባለሁ። እንደ ኢንቫይሮንመንቱ እንዳቀባበሉ ያው ቤተክርስቲያን ነው። ስለዚህ መስመርሽን ያስይዝሻል ይላል። አንዳንዴ እንዲሁም ወደ መንፈሳዊ ዓለም ስትቀሪ ፈተና ይበዛል ይባላል። እውነት ይበዛል ነው ይበዛል ከሚሉት ነሽ ወይስ እንደው ፈተና ያረቃል ከሚሉት ነሽ? ሁለቱም ላይ ይበዛል። ምን ይበዛ? እንዴት በዛ? አሁን ፈተና ወደ ቤተክርስቲያን መቅረብ ያው በቤተክርስቲያን ውስጥ አይጠፋም፣ አንዳንድ ነገር አይጠፋም እና ውስጥ ገብተሽ እንደዚህ ከሆነማ ከሩቅ ይሻለኛል የምትይበት ጊዜዎች ይኖራሉ። ያው በጸሎት በምናምን ማለፍ ነው እንጂ ፈተና አለው። ከውስጥ ነው ፈተናው ከውጭ ነው? ሁለቱም ጋር። ምን ይፈትንሻል እስቲ ከውስጥ? ምክንያቱም ተፈጥሮ ስለሆነ ሌሎች ይሄንን ነገር ሲሰማቸው ሊያሸንፉ የሚችሉበት ጥበብ አለ አይደለ? ከዛ ደግሞ አንቺ ውስጡ ያለሽ ነሽና ከውስጥሽ የሚመጣው ድምጽ ምንድነው? ከውጭ የሚመጣው ነገር ምንድነው? ከውስጥ የሚመጣው ብዬ ማስበው ቤተክርስቲያኗ ራሷ ሳትሆን ቤተክርስቲያኗ ላይ ያሉት ሰዎች፣ ዙሪያ ላይ ያሉት ሰዎች አሉ። ያው አሁን እኛ ቲኔጅ ስንሆን እኔ አውቃለሁ እንደምንለው ቤተክርስቲያን ውስጥ ብዙ ጊዜ ቆይቻለሁና እኔ ካንቺ የተሻለ አውቃለሁ ብዙ የሚልሽ ሰው ይኖራል እና ለመማርም ስትጠጊ የሚገፋሽ ሰው አይጠፋም። ወይም ደግሞ አዲስ ሆነሽ ገብተሽ ገና ስርዓቱን እያየሽ አስደንግጦ የሚመለስሽ ሰው ሊኖር ይችላል እና እነዛን አዲስ አሁን ለምሳሌ አዲስ ለሆኑ ሰዎች ብዙ ይከብዳል ብዬ አስባለሁ። ገና ሰንበት ተምረው የማያውቁ ገና ሰንበት ሊጀምሩ ብለው እያዩት ላሉት ሰዎች ለነሱ ይከብዳል። እኛ ውስጥ ላለሽም ብዙ ጊዜ ቆይተሽም ላንቺ ሊከብድ ይችላል። ያው ሰው ብዙ ጊዜ ሰው ነው ሊያርቅሽ የሚችለው። ከውጪ የምለው ደግሞ ጓደኛ፣ ምናልባት ጓደኛ ቤተክርስቲያን ዙሪያ ላይ የሌለ ጓደኛ ካለሽ ወይም ደግሞ አለ አንዳንድ ሰውም አለ እንዲሁ ራንደምሊ የምታውቂው ቤተሰብም ያልሆነ ጓደኛም ያልሆነ ግን እንዲሁ ዝም ብለሽ የምታውቂው ሰው ደግሞ ምን ይሰራልሻል የሚልሽ ሰው አለ። አሮጊት ምናምን የሚልሽ ሰው አለ።
እና እነሱ አይደል ትንሽ ስራ ስትይጂ ምናምን አንገት ደፋ ስታረጊ ወጣት አይደለሽ እንዴ ምናምን ትባያለሽ። ነቃ በይ ነቃ ደንገጥ በይ ምናምን መንፈሳዊ ሰው መሆን ይሄ ይወስድብናል ብለው የሚያስቡ ሰዎች አሉ። ይወስዳል። ለምሳሌ ፈጣንነትሽን፣ ጉብዝናሽን፣ ቶሎ ነገሮች የሚገቡሽ ሰው መሆንሽን፣ ቀልጣፋነትሽ ምናምን የሚወስድ ነገር ነው ብለሽ ታምኛለሽ? ምስለኝ ፈጣን ብለሽ የምታስቢው ኮንሰፕት አለ። ከዛ በቤተክርስቲያን ደረጃ ደግሞ ፈጣንነት አይደለም እሱ የምትባይበት አለ። አሁን በዓለማዊ ፈጣን የሚባለው እዚህም የሚል ሰው ሊሆን ይችላል። ፈጣን የሚቀላምድ እንደኔ አይነት ማለት ነው። ባለበት ሁሉን ነገር የሚነካ እሱ አይደለም። ደግሞ እንደሱ ሳይሆን ቤተክርስቲያን አይ ነው ወይ እንግዲህ የለም ያ ወንድምሽ መጥቶ እኮ አንዴ ገስጾኛል አባስ ግዴለ ፈጣን የምንለው እንደዛ አይነት ሊሆን ይችላል። በቤተክርስቲያን ግን ፈጣን የሚባለው ነገርን ቶሎ የሚቀበል ሰው ሊሆን ይችላል። እና ያው ዓለማዊ ቋንቋ በቤተክርስቲያን ቋንቋ የተለያየ ስለሆነ ያው የሚያስቡበት መንገድ ነው። እና ደግሞ ዓለማዊ ላይ ስትሆኚ ደስታ ብለሽ እንትን ያልሽው ነገር በቤተክርስቲያን ደግሞ ደስታ እንዳልሆነ ሲነገርሽ እንዴ ትያለሽ። እሱ ይመስለኛል ይወስድብኛል የሚለው ሰው። አይጋጭብሽም? እንዴት አንዳንዴ በቃ መንፈሳዊ ዓለም እንድትኖር የሚያስገድድሽ መንገድና ዓለም የምትሰጥሽ መንገድ ደግሞ የተለያየ ነው። አንዳንዴ በዓለም ውስጥ ሆኖ መንፈሳዊ ህይወትን መተግበር ይከብዳል ይላሉ ሰዎች። ለምሳሌ መጾም ሊሆን ይችላል፣ ከትምህርት ቤት ሁኔታ ጋር መቁረብ ሊሆን ይችላል። አሁን ትቆርቢያለሽ፣ አሁን ትቆርቢያለሽ። ወጣት አሁን ሲኮን ቁርባን መቆም አለበት ብሎ የሚያስብ ሰው አለ። ፈተናው የሚበዛበት ጊዜ ስለሆነ ወጣቶች መቁረብ የለባቸውም ይባላል። ምን ትያለሽ እዚህ ላይ? አይባልም። አንቺ ሰምተሽው ማታ እኛን የምንልከዋለን ወይ? ሰምቻለሁ። አረ በደምብ ሰምቻለሁ። እውነት? እሺ። እኔም ብዬ ስለነበረ አሁን ቁርባን የምናቋርጠው ምናልባት 11 12 13 እስከምንሆን ድረስ ይመስለኛል። ከዛ መልሶ ደግሞ ለመግባት ያው የምትሰሚው ምናምን ስላለ ይከብዳል። ከዛ ደግሞ አንቺም የተቀየርሽ ነው የምትሄጂው ምናምን እንዴ ይኖር አይደል እንዴት ያለሽ እሱ ይመስለኛል። እና ያው ብዙ ሰው ቁርባንን የሚያደርገው ትልልቅ ሰው የሚወስደው ለትልልቅ ሰው ወይ ገና ለተወለደ ልጅ ምናምን መድኃኒት ነው እንጂ እንትን አይደለም፣ ሌላ የተለየ ነገር አይደለም። ለኃጢአተኛ ሰው የሚሰጥ መድኃኒት ለበሽተኛ እንደሚሰጥ መድኃኒት ማለት ነው። ወጣት ነኝ ብሎ ሆስፒታል የማይሄድ ሰው የለም። ወጣት ነኝ ብሎ ለዶክተሩ ነገር የለም። አይ በቃ ሳረጅ እታከማለሁ የሚል ሰው የለም። ስለዚህ ሳረጅ እቆርባለሁ ወይም ደግሞ ልጅ ነው የሚቆርበው የሚለው እንትን ብዙ ጊዜ ሰው ያሳስታል ብዬ አስባለሁ። እና ይኖራል እኮ ግን ያው መድኃኒት ነው በሚለው ማሰብ ነው። አሁን ጸበል የማይጠጣ ሰው ያለ አይመስለኝም። ግን እንደ ጸበሉ ማሰብ ነው። ንስሐሽን ተናዘሽ ለአባቶች ተናግረሽ የሚገባውን ነገር ወስደሽ ቁርባን ትወስጃለሽ። ንስሐ አባት አለሽ አንቺ? አዎ የቤተሰብ ንስሐ አባት አለ። እንደ ቤተሰብ አንዳንድ ጊዜ ደግሞ የቤተሰብ ንስሐ አባት ላይ እንደ ቤተሰብ የማያውቀው ነገር ኖሮኝ ለመናገር ይላል ሰው። ይከብዳል። አዎ ትንሽ ይከብዳል። ግን ንስሐ መግባት ምንድን ነው በአንቺ አይን የትኞቹ ነገሮች ናቸው ንስሐ በአንቺ እድሜ የምትገቢባቸው ነገሮች? ኃጢአቱን አይደለም የምልሽ፣ ግን በቃ ይሄ አሁን ለምሳሌ ንስሐ ራሱ ምንድን ነው ይላል በአንቺ እድሜ ያሉ በእርግጠኝነት ጓደኞችሽ ንስሐ አባት ወይም ንስሐ ሲባል ምንድን ነው የሚል አይጠፋም፣ ቤተክርስቲያን ዙሪያ ያደገ ልጅ ካልሆነ። ያው ቅድም እንዳልኩሽ ነው፣ በሽታሽን ለሐኪሙ እንደምትናገሪው ጥፋት ናቸው ብለሽ ያሰብሻቸውን ነገሮች ከ7 ዓመት በኋላ ጥፋት ያጠፋል። ከ7 ዓመት በኋላ ያለች እንዳለን ንስሐ መግባት አለበት ይባላል። እና ስለ 10ቱ ትእዛዛት ሁሉም እየሰማን ያደገው እና በእኛ አሁን ብዬ የማስበው ከ10ቱ ትእዛዛት አንዱ የሆኑትን በቃ ያጠፋሽውን እንዲህ ይላል እንዲህ የሚለውን አድርጌያለሁ ብለሽ የምታስቢውን ትናገሪያለሽ ለአባቶች አሉ። እኛ ማናስተውላቸው ኃጢአት የሆኑ ግን ኃጢአት የማይመስሉ ነገሮች አሉ። ስትማሪ ነው እነሱ ስትማሪ ነው። ግን ከምንም በላይ ለምትናገሪው ሰው በላይ ክርስቶስ እግዚአብሔር ነው የልብሽን የሚያውቀውና የምትረሺውን ነገር እኮ ሊኖር ይችላል። በቃ እሱ በቸርነቱ ብለሽ ነው ንስሐሽን የምትገቢው ካለ ታድለሽ። ከዛ በኋላ መቁረብ ደግሞ የቆረበ ሰው ነው ወደፊት ማግባት የምትችል። በምንድን ማግባት የምትፈልግ? እግዚአብሔር ይፈቅድ በተክሊል ታድለሽ። ስለዚህ ያኛውን ህልም ስለምታይ ዛሬ የምታያቸው ነገሮች አያጓጉሽም? ብዙም አይደለም እንትንም አይደለም። ይሄ የሚያጓጓ አይነት ነገር አይመስለኝም።
ልክ ፊልም ላይ እንደምታየው ፌሪ ቴል አለ አይደል እንደዛ ነው መስሎ የሚታየኝ ይመስላል ጥሩ ነገር ምናምን ግን እንደ እውነታው ከሆነ ግን አይደለም የሆነ ለጊዜ ላይ ለሚታይ ነገር ብቻ ሳይሆን እስከ ዘላለም ከአንድ ሰው ጋር ከማታውቂው ሰው ጋር መኖር እኮ ነው ልክ አሁን የማታውቂው ሰው መውደድ ለማታውቂው ሰው ማሰብ ምናምን የሚሉት ነገሮች ብዙ ጊዜ ስለማይታሰብ አሁን በኛ ጀነሬሽን just ፈን ለማድረግ ነው ይመስለኛል የብዙ እንትንና ያው የነሱ ፐርስፔክቲቭ እና የፐርስፔክቲቭ ስለሚለያይ ምናልባት እንጂ ምንድነው አንቺ ትዳር አሁን እኔ ባንቺ ድም የሚመክረኝ ሰው አልነበረም ማለት ነው በእውነት ነው ከሆነ ያለውን አንዳንድ እንደው ስርዓቱ እንኳን በስርዓት ነው ያደኩት ግን ከየት ነበር ሙሉም ብለው በእድሜ ማስባችሁ ነበሩ ነገሮች ምን አለ ባቀው ብለሽ የምታስቢው አለ ልክ አሁን አንቺ ልብ እንዳልሽው ልብ እንድትገዢ ያደረጉሽ ነገሮች ምንድናቸው ያሰብኩ ከጣል ነው በኋላ ነው የሆነ ክብራችንን ማንነታችንን ንጽህናችን ከጣል ነው በኋላ ነው ብዙ ሰው ከዛ ባላረኩት ይላል እንደዚህ ደግሞ ዘልቆ መቆየት ደግሞ ቀላል አይደለም ማን አሳየሻው ለምሳሌ በንጽህና መቆየት በድንግልና መቆየት ለአንዳንድ ሰዎች ቀላል አይደለም አይደል ቤተሰብ ነው ራስሽ ነሽ ጓደኛ ነው ወይም ደግሞ ቤተክርስቲያን አካባቢ መቅረብሽ ነው ምንድነው ብለሽ ታስቢያለሽ ቤተሰብ ይመስለኛል እና ደግሞ ቤተክርስቲያን ስብከቶች ምናምን ሲሰማ ልጅ ያለ እንደዚህ ሰንበት ስንማር ምናምን አክሊል አድርገው ምናምን ሲወጡ ሌላ ነገር ነበር ይመስሉና ትምህርት ይሰጣልና በእነሱ ይመስለኛል እዛ ካባ አድርገው ወጥተው ምናምን የእነሱ ለምንድን ነው የሌላቸው ምናምን ትያለሽ ትጠይቂያለሽ እና ይነገርሻል በሱ ይመስለኛል ያው እንትን ነው ዙሪያሽ ላይ ባለው ሰው ይመስለኛል እነዚህ ነገሮች እንድታያቸው የሚያደርግሽ ከዛ ደግሞ ላይክ ኢንፎርሜሽን የምትቀበይበት ነገሮችሽን ለምሳሌ አሁን ስልክ ላይ አሁን የምታየው ነገር እንትን ሊሆን ይችላል ኮንተንቶቹ የሚመጡልሽ ኮንተንቶች ምናምን ላይጋብዙሽ ይችላሉ ወደ እንደዚህ አይነት ነገር ግን እንዲህ ነው ብሎ የሚያሳይሽ ሰው ሲኖር የበለጠ ይረዳል ብዬ አስባለሁ ማንንም ፈልጎ የሚገባበት ስለሌለ just ጋይድ የሚያደርግሽ ሰው ያስፈልጋል እንጂ የሁሉም ሰው ህይወት የተለያየ ስለሆነ ይከብዳል እንደዚህ ብሎ ለማለት አለሽ ሮል ሞዴል በመንፈሳዊ ህይወት እንደ ሴት ቀና ብለሽ መታያት መሆን የምፈልጋት ብለሽ መታሰቢያት ሴት አለች እናቴ ምናልባት እናትሽን አስተዋውቂኝ እናትሽን ባቦኳት አባባን አውቀዋለሁ እናንተን በሙሉ አራታችሁንም ባላቀም ግን ሁለታችሁን ከቤት ውስጥ አይቼ ምን አይነት ወላጅ አሳደጋችሁ ብዬ በእውነት በጣም አመስግኛችኋለሁ ባለፈው ዛሬም አመሰግናችሁ ማነው ማሚ ስሟ ብርሃን እውነትም ብርሃን ያባባስ አንድ አምላክ ብርሃን የሁለቱ ስም ራሱ ይሄዳል ምንድነው እስኪ የምትማሪው ከእናትና ከአባት መጀመሪያ ልጆች የሚያዩትን ነው የሚማሩት ቤት ውስጥ ከምንናገረው በላይ ምን እያደረጉ ነው እናንተን የቀረጿት ምን ተማርሽ ከአባት ከእናት እናቴ እንትን ናት ለቤተክርስቲያን ያላት በጣም ትልቅ ነው እና አሁን ለምሳሌ የኔ እናትና አባት እንትን አልነበሩም ይሄ ከደሩም ከቤተክርስቲያን ምናምን ያሉ ሰዎች ሳይሆኑ አለ የቤተክርስቲያን እንትናቸው ግን አሁን እኛ እንደምትሲው ባይሆንም ነበራቸው ግን ያን ያህልም አልነበረም ግን የሆነ ሰዓት ላይ ይኖራል ይሄ ወደ መመለስ የሚባለው ነገር ይኖራልና የነበራቸው ነገር ስላለ ነው ወደ የተመለሱት ሲመለሱ እኛንም ነው ይዘው እንትን ያሉትና የነሱ መንገድ ማሳየት ይመስለኛል እንትን ያደርግልኛል እናትሽ መሆን ትፈልጊያለሽ ወይስ ከእናትሽ የተሻለ መሆን ትፈልጊያለሽ ልጆች የተሻለ ነው የምትለን እንዳንቺ ነው ስላት ከኔ የተሻለ ሆኜ ነው የምትለኝ ያው ሰው ባለች ጎበዝ ያስተካክሉ የምትይው የለም ማማና አባባ ይኖራል መቼስ ይኖራል ግን ራሳቸው አስበውበት ምናምን ቢሆን እኔ ከምላቸው ይልቅ ራሳቸው አይተውት ልክ አይደለም ብለው ያው እኔም የተለየ እንትን ስለሆነ ያለኝ አሁን ለምሳሌ እነሱ ልክ ሊሆኑ እኮ ይችላሉ ግን እኔ ልክ ስላልመሰለኝ ልክ አይደለም ልላቸው አልችልም አትፈርጂም አንቺ ፈራጅ አይደለሽ ይከብዳል አለመፍረድ እውነትሽና ልትይ ትችላለሽ አንዳንዴ እኮ ጀማሪ መነኩሴ ከጳጳስ ይበልጣል ሲሆነ ሲጀምር አሁን እኔ ለምሳሌ አንዱ ለቀሰበት ብትወስጂ እግዚኦ ወዮላችሁ ነው ብሎ ቤት ውስጥ መጥቼ ልክ በቃ አለ አይደል ፍጹም በቃ እናንተ ኃጢአተኞች ብዬ ልገባል አንቺ እንደዛ የለም
የለም። ትህትናው ሲገባሽ ነገር እውነተኛ ማይን ስትሆኚ የለም ማለት እንዴት ነው የሚባለው? ታዝኛለሽ ወይ ታለቅሽ ትጸልይ ይሆናል እንጂ አትፈርጂ ብዬ አስባለሁ። እኔ ሳስብ እያየሽ ስቴጅ አለመፍረድ እንድትማሪ ትፈርጂ እኮ ይሆናል። ሁሉም ሰው እኮ በአንዴ እንትን አይልም። ግን ያው እንዴ እሷ እኮ ምናምን ትይና ራስሽን ታያለሽ መልሰሽ እኔ ከእሷ በምን እንትን ብዬ ነው የሚለውን ታያለሽ። በዛ ታይዋለሽ። ወይ እንዴት አይነት ወርቅ ልጅ ነሽ! አንድ መዝሙር ዘምሪልኝ እስኪ። አሁን ደግሞ ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። አንድ እየታጠቀ አንድም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። ሁሉን የሚወስን ባንቺ ተወሰነ ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሪና ግብር። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። እንዴት ቢመርጥሽ ነው እንዴት በክብርሽ ትናንትና ዛሬን ያገናኘብሽ። ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ቀኝ ከልጅሽም ሊደርስ። ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን በአድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ
የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት በጣም አመሰግንሻለሁ። ብዙ ትምህርት ነው። ከስርዓቶች ሁሉ ዝማሬን ትወጃለሽ ወይስ ስብከት ማዳመጥ ትወጃለሽ ወይስ ወረ ብዙ ነገር አለ ቤተክርስቲያን ስርዓት ውስጥ ወይ ቲያትር መስራት አለ፣ መንፈሳዊ ድራማዎች። ሰንበት ትምህርት ቤት ያለው ነው ይሰዋል። ሰንበት ትምህርት ቤት ብያለሽ። አሁን ብታደርጊው ማትሰለችው ነገር? ኮርስ ይሰለቸኝ ነበር። ኮርስ ይሄ መርሃ ግብሮች ሲሆኑ ይሰለቸኝ ነበር እና ኪነ ጥበብ ምናምን ጥናት ሲኖር ደስ ይለናል፣ እንገባለን ይሄኛውን ጥለን። ሁሉም ግን ያው የራሱ የሆነ ትልቅ ሚና አለው ወደ ጥበቡ። ይሄ አንዳንዱ የተሰጠሽበትን ነገርም ያሳይሻል እኮ። እስካሁን ትንሽ ጥያቄ የሆነብኝ ምን መሆን እንደምትፈልጊ በደንብ አለማወቅ ነው። ፍላጎት ነው እኮ ፈጣሪ ፈቀደ ይሆናል። ግን አንቺን አሜንን ስታስቢ በአለማዊ እዚህ ጋር ደርሳለሁ እና ለዚህ ደግሞ አገለግላለሁ የምትይው ነገር እንጃ እንትን የሆነ ኢንትረስት የነበረች ነገር አሁን ላይ ሲጠፋ ግራ ትጋቢያለሽ። ምን ነበር በፊት? ድሮይንግ ነው አልሽኝ? እና በዛ በድሮይንግ ስለነበረ ብዙ ሰው የሚልሽ አርክቴክቱኛ እና የተለያየ ነው ለካ እንትኖች አርክቴክት እና ስዕል የተለያየ መስበር አላቸው። እሺ ብለሽ እሱን ተከትለሽ ከዛ እንዳልሆነ ሲገባሽ ደግሞ ግራ ትጋቢያለሽ ማለት ነው። ለዛ ነው እንጂ ኖር ነበር። የሰውን ነው አንቺ አሁን እያስተናገድሽ የራስሽ ከውስጥ የሚልሽ ነገር አዳመጥሽ? አስተውየው አላውቅም እንደዛ ይሄ ጽማ በደንብ ጸሎት ይደረግበት ይደረግበት። ምንድን ነው የምሆነው? ከዛ ደግሞ በቃ የተፈቀደልኝ መክሊቴ ምንድን ነው ብለሽ ጠይቀሽ ለዛ ደግሞ መድከም ጥሩ ነገር ነው ብዬ አስባለሁ። አይመስልሽም? አንዳንዴ አይጸለይም ግን ብለሽ በኋላ ግን እንዴ እግዚአብሔር እኮ ቅርብ አባቴ ነው ብጸልይስ ያልሽው ጸሎት ይኖር። ፈተና ሊያመልጠኝ ባስ ውስጥ ፈተና ሊያመልጠኝ ከዛ የራሴ ጥፋት ነው ነበር አድርጌ ያሰብኩት። አርፍጄ ወጥቼ ነው ምናምን ብለው ሲሰማኛል አይነት ነገር። ከዛ ቶሎ እንደውም ቀድመን ደረስን። ጸለይሽበት? አዎ ቶሎ አደረሰኝ ብለሽ? አዎ መንገድ ስለሚዘጋ ጠዋት ላይ አንዳንዴ እንትን ደንግጠን ነበረ ሰዓቱ ሄዳል ብለን ቀድመን ደረስን። ሰው ከቤቱ ሲወጣ 15 ቀን ሙሉ ሳይጸልይ እየዋለ እየገባ ያድራል። እንደኔ አይነቱ አንቺ ለፈተናም ለምን ቅርብ ነው። አበቃ መጠየቅ ጸሎት ማድረግ ጥቅም አለው ብለሽ ታስቢያለሽ? ጠዋትና ማታ ነው የምታደርጉት ቤት ውስጥ ወይስ እንዴት ነው? በጸሎት በስነ ስርዓት መርሃ ግብር ነበረ። ጠዋት ላይ ሁላችንም የራሳችን ነው አላው የአብይ ጾም ህማማት ሰሞን ላይ እንትን ብለን ነበር የቤተሰብ ጸሎት። ግን አሁን ሁሉም የየራሱ ይሄ የምትወጪበት ሰዓት ምናምን እንትን ስለሚል ይሄ የራሳችንን ጸሎት። ጠዋት ጸልያለሽ አንቺ ወይስ ማታ ነው? አቡነ ዘበሰማያት ብቻ ሁለት ጠዋትም ማታ? ጎበዝ፣ በጣም ደስ ይላል። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አሁን እንግዲህ የመዝሙር ደግሞ አልበም ይሁን ነጠላ የሆነ መዝሙር አላወቅኩም። በየትኛው ነው የምታወጪው? ነጠላ አንቺ ሄሽ ነጠላ ሙዚቃ ሱን አፌ ላይ ያሱ የለመደው ነጠላ መዝሙር ብዬ ያሳዝናል። ስለዚህ ዝማሬው ተዘጋጅቷል? ገና ነው ተጽፏል ወይስ ሊወጣ ነው? ሊወጣ ነው ለእግዚአብሔር ፍቃድ ምናልባት ሰኔ ላይ ሰኔ አሁን ጾም ሲገባ የማርያም ዝማሬ ነው። የማርያም ይሰማል ወይስ ገና ደግሞ አይሰረቅም? መዝሙር እኮ መሰል ከተሰረቀም ከባድ ነው። አንዷን እንትን ብቻ ልበልሽ። አንዷን አዎ፣ ያንቺን ምን ላይ ነው ግን መጀመሪያ የሚለቀቀው ምን ላይ ነው? እንጃ ምን ላይ ዩቲዩብ ላይ ማናጀርሽን ነው መሰለኝ የምታየው። እንዲዞር አይደለ? ማናጀር መጠየቅ አለበት። አባባ ነው ማናጀር። ዩቲዩብ ላይ ነው የሚለቀቀው። ይከፈታል። ዩቲዩብ ሲከፈት በደንብ እናስተዋውቃለን። ታግ ማድረግ ሜንሽን ማድረግ ይችላል። እስቲ አሁን ደግሞ ያንቺን መዝሙር የራስሽን መዝሙር በይልኝ እስቲ ትንሽ አንዷን መግቢያዋን ብቻ። መግቢያ ኃጢአት እጅግ ከበዛባት ከካራን ለየሽኝ ወጣሁኝ ገባሁ ከነዓን ከመቅደሱ ሆኜ ዘወትር እንድጸና ማርያም አትለየኝ የሕይወቴ ፋና
ከመቅደሱ ሆኜ ዘውትር እንድጸና ማርያም አትለየኝ የሕይወቴ ፋና። ዝማሬ መላእክትን ያሰማል። የሆነ የሚያሳዝን ነገር አለ። ግጥሙ ዜማውስ የሚባል አልኮ ዜማ ራስሽ ነሽ ወይስ ሰው? አይ ዝማሬ ማረጋቸው እንዳላሳስት ዝም ያልኩት። ወይ ታድለሽነት። ከዚህ በላይ ጸጋውን ያብዛልሽ። ጎበዝ። ይሄ በየትኛውም እምነት ውስጥ ሆነው ለሚያምኑበት ፈጣሪ የሚገዙ ሰዎች ህይወታቸውና በዙሪያቸው ያሉ ሰዎች ሰላም እንዲሆኑ በጣም ትልቅ ሚና አላቸው ብዬ አስባለሁ። ሰው እምነት ከሌለው የሚገዛበት ነገር ከሌለ አጥር ልጓም ከሌለው ወዴት እየሄደ እንደሚቆም አናቀውም። አውሬ ነው የምንሆነው ይባላል አይደል? ስርዓት ከሌለን እና ስርዓቶቻችን አንዱና በጣም ትልቁ ነገር እምነት ነው። እምነታችን ደግሞ ሃይማኖት አለው፣ ስርዓት አለው የምንከተልበት እና በዛ ስርዓት ውስጥ የሚያልፉ ልጆች ለሀገርም ለቤተሰብም ሸክም ነው። አሁን አንቺ የሚገድል ትውልድ አትሆኝም አይደል? የሚያጠፋ የሚዘሙት ትውልድ አትሆኝም፣ የሚሰርቅ ትውልድ አትሆኝም። ምክንያቱም ትገዥለት አለማለት። ስለዚህ ሀገር ተጠቀመ ማለት አይደል? ከቤታችሁ በላይ ከነ ብርሃን በላይ ከነ አባባ በላይ ደግሞ ሀገር ይጠቀማል። እንደዚህ አይነት ልጆች ስላሉት በርቺ። በእውነት በጣም ደስ ብሎኛል። ማመስገን ትፈልጊያለሽ? አሁን እኮ ታዋቂ እየሆንሽ ነው። ዝማሬው ሲመጣ የዝማሬ የጻፉልሽን ዜማ የደረሱልሽን የሚያማክርሽን ሁሉ ማመስገን መልመድ አለብሽ። ከሁሉም በፊት መድኃኒዓለም ክርስቶስ እሱ ምስጋናውን ይውሰድ። በቤታችን ቅድስት ድንግል ማርያም ልደታ ማርያም እሷ ክብሩን ትውሰድ። ከዛ በኋላ ያው ቤተሰብ ከነሱ ቀጥሎ የኛን የህይወት መስመር የሚያስይዙን ቤተሰብ ናቸውና ቤተሰብ እናቴን፣ አባቴን፣ አክስቶቼን፣ ከዝኖቼን፣ ወንድሞቼን እንዳለ አያቴ ከሁሉም በላይ አያቴ፣ ሌላ ጓደኞቼ ሌላ ደግሞ በሰንበት ትምህርት ቤት የነበሩ አስተማሪዎቼ፣ በትምህርት ቤትም ያሉ አስተማሪዎቼ ያው እግዚአብሔር ያክብርልኝ። አመሰግናለሁ። በጣም አንቺንም አመሰግናለሁ። ታዲያ እንደኔ ረባሽ ሰው መቼም አውርቶሽ የሚያውቅ አይመስልም አይደል? አንቺ ይሻላል ፊት ለፊት። በጣም አመሰግናለሁ። እኔም አመሰግናለሁ። ምንድነው ለመንፈሳዊ ልምምድ ውስጥ ላለ ሰው ጥበብና ሞገስ ይስጥሽ ነው ይባላል አይደል? በጥበብ ውስጥ ሁሉ ስለሚገኝ አመሰግናለሁ። እኔም አመሰግናለሁ። በድጋሚ ጥሩ ቆይታ ይሁንላችሁ። የአባይ መዝናኛ ቁም ነገሮች ይቀጥላሉ። ይህን መሰል ዝግጅቶች እንዲደርሷችሁ መቅዲ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ጊዜ